በእስር ላይ ስለሚገኙ ፖለቲከኞች መፈታት ጠቅላይ ሚኒስትር አብይ አህመድ ፍንጭ ሰጥተዋል። የሙያ ብቃት ማረጋገጫ ወይንም ሲኦሲ ወይንም ኤግዚት ኤግዛም ሳይኖራቸው ከ2010 እስከ 15 ዓ.ም ትምህርታቸውን ተከታትለው ያጠናቀቁ የዲግሪ ተማሪዎች የትምህርት ማስረጃቸውን ለማረጋገጥ በያዙት የትምህርት ደረጃ የሚሰጥ ፈተና ማለፍን የሚያስገድድ ረቂቅ መመሪያዎች ለህዝብ አስተያየት ይፋ ተደርጓል። ስለዚህ መረጃ ምንላችሁ ጉዳይ ይሆናል። ፕሬዝዳንት ትራምፕ የተኩስ አቁም ስምምነቱ መቋረጡን ቢያውጅም አሜሪካና ኢራን ግን ድርድሩ እንደሚቀጥሉ ገልጸዋል። የቮይስ ኦፍ ኢትዮጵያ ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ በዝርዝር ወደምንመለከታቸው ጉዳዮች እናልፋለን። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በልዩ ልዩ ፖለቲካዊ ምክንያቶች በእስር ላይ የሚገኙ ኢትዮጵያውያን ከእስር ሊለቀቁበት የሚችሉበት እድል ስለመኖሩ ፍንጭ ሰጡ። ጠቅላይ ሚኒስትሩ ማክሰኞ ዕለት በነበረው የህዝብ ተወካዮች ምክር ቤት መደበኛ ጉባኤ ላይ መንግስታቸው የሃይማኖት አባቶችንና ትልልቅ ሰዎችን ተጠቅመው በተቻለ መጠን ከእስር ላይ ያሉ ሰዎችን ለመፍታት ፍላጎት እንዳሉ ጠቁመዋል። የእስረኞችን መፈታት በተደጋጋሚ ሲጠየቅ የነበረው ትብብር ለኢትዮጵያ አንድነት የትኞቹ እንደሆኑ ባይጠቅስም እስረኞቹ ሊፈቱ እንደሚችሉ መረጃው እንዳለ ለጁቲቪ ተናግሯል። የፖለቲካ ፓርቲዎች በፊናው እርምጃ የሚወስድ ከሆነ በበጎ የሚታይና ከጥያቄዎቻችን መካከል አንዱ እንደተመለሰ አድርገን እንወስደዋለን ሲልም አርብ ዕለት ለዶቼቬሌ ገልጿል። የ5 ዓመታት የሥራ ዘመኑ ማክሰኞ ዕለት ያበቃው የህዝብ ተወካዮች ምክር ቤት የመጨረሻ ጉባኤ ላይ ዘለግ ያለ ማብራሪያ የሰጡት የፌዴራል ጠቅላይ ሚኒስትር አብይ አህመድ የንግግራቸው መቋጫ ላይ በእስር ላይ ስለሚገኙ ፖለቲከኞች መፈታት ፍንጭ ሰጥተዋል። ኢትዮጵያ ውስጥ በልዩ ልዩ የፖለቲካ ምክንያቶች በሽብርና መሰል ጥፋቶች ተጠርጥረው በእስር ላይ የሚገኙ የተሰናባቹ ህዝብ ተወካዮች ምክር ቤት አባልና የቋሚ ኮሚቴ ሰብሳቢን ጨምሮ በሀገሪቱ ሰላም ለማስፈን የተዋቀረውን ሰላም ሚኒስቴር በሚኒስትር ዴታነት ያገለግሉ የክልል ምክር ቤት አባላት፣ ጋዜጠኞችና በተለያየ ሙያ መስክ የተሰማሩ በርካታ ሰዎች በእስር ላይ ይገኛሉ። አሁን በተሰናበተው የህዝብ ተወካዮች ምክር ቤት ውስጥ ይሄ የእስር መፈታት ጥያቄ ተደጋግሞ ተነስቷል። ጥያቄው በተለይም የአማራ ብሔራዊ ንቅናቄን ወክለው ከተመረጡ የምክር ቤቱ አባላት ለጠቅላይ ሚኒስትር አብይ አህመድም ለሀገራዊ ምክክር ኮሚሽንም ሲቀርብ ነበር። የተወሰኑ የፖለቲካ ፓርቲዎች ስብስብ የሆነው ኮከስ ይህንን ጠቅላይ ሚኒስትሩን ፍንጭ በበጎ እንደሚመለከተው የህብር ኢትዮጵያ ሊቀመንበር አቶ ግርማ በቀለ ለዶቼቬሌ ተናግረዋል። የተባለው ነገር ትክክል ከሆነ ከጥያቄያችን መልስ አንዱን አገኘን ብለን በአዎንታ ነው የምንወስደው። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ወይም ኢህአፓ ሁሉን አቀፍ ሐቀኛ ድርድር ይደረግ፣ የፖለቲከኛ እስረኞች ያለምንም ቅድመ ሁኔታ በአስቸኳይ ይፈቱ ሲል መጋቢት 30 ባወጣው መግለጫ በፖለቲካና በማንነት ምክንያት ለእስር የተዳረጉላቸው ፖለቲከኞች የመገናኛ ብዙሃን ባለሙያዎች እንዲፈቱ ጠይቋል። ትብብር ለኢትዮጵያ የተባለው ስብስብም ይህንን ጥያቄ በጉል ለመንግስት ያቀርብ ነበር። የኢህአፓ ፕሬዝዳንት አብርሃም ሃይማኖት የትኞቹ እንደሆኑ ባይጠቅሱም ሊፈቱ የሚችሉ እስረኞች ስለመኖራቸው መረጃ እንዳላቸውም ተናግረዋል። ትብብራችን እስረኛ እንዲፈታ ተደጋጋሚ ድምጾችን በመግለጫም እንዲሁም ከባለስልጣናት ጋር በተለያዩ ስብሰባዎች ስንገናኝ አንስተናል። በቅርቡም የፍንጭ ተሰጥቶናል እንደሚፈቱም ተናግረናል ብለዋል። የእስረኞች መፈታት ጥያቄ የኢትዮጵያ የሰብአዊ መብቶች ጉባኤም ዓለም አቀፍ የሰብአዊ መብቶች ቀንን አስመልክቶ ታህሳስ ላይ ባደረገው ጥሪ መንግስት በፖለቲካ እስር ላይ የሚገኙ ዜጎችን ክስ በማቋረጥ እንዲሁም ለተፈረደባቸው ታራሚዎች ይቅርታ በማድረግ የፖለቲካ ምህዳሩ እንዲያሰፋ ጠይቆ ነበር። ከመንግስት ጋር ሰላም ስምምነት መፈረሙን የገለጸው የአማራው ፋኖ ህዝባዊ ድርጅት የተባለው ታጣቂ ኃይል አካል የሆነው ቡድንም በፋኖ ስም የታሰሩት እንዲፈቱ ከመንግስት ያደረገውን ስምምነት ውጤት እየጠበቁ መሆናቸውንም ማስረሻ ሰጤ ከወራት በፊት ገልጸው ነበር። ትብብር ለኢትዮጵያ አንድነት እንደሚለው ደግሞ እስረኞች ያለምንም ልዩነት ሊፈቱ ይገባል ብሏል። ወደ ሀገራዊ ጉባኤ ለመግባት ጫፍ ላይ የደረሰው የኢትዮጵያ ሀገራዊ ምክክር ኮሚሽን ይህንን ጉዳይ እንደሚያስፈጽም በተደጋጋሚ መግለጫ አይዘረጋም። ሆኖም ለምን የፖለቲካ እስረኞችን አታስፈቱም በሚሉ በቅርቡ ራሳቸውን ከማናቸውም ቀጥተኛ የፖለቲካ እንቅስቃሴ እንደሚያገሉና ለጊዜው በማንኛውም የፖለቲካ ፓርቲ ውስጥ በአባልነትም ሆነ በደጋፊነት እንደማይሳተፉ ባስታወቁት የአብን የፓርላማ ተመራጭ የሆኑት ደሳለኝ ጫኔ ጥያቄ የቀረበለት ኮሚሽኑ አክቲቪስቶች አይደለም የሚል ምላሽ በመስጠቱ በወቅቱ ውዝግብ ማስነሳቱ ይታወሳል። ጠቅላይ ሚኒስትር አብይ ግን መንግስታቸው እስረኛ የመፍታት ፍላጎት ያሳየበትን ምክንያት ማክሰኞ ዕለትም ሳይጠቅሱት አላለፉ። የፌዴራል ትምህርትና ስልጠና ባለስልጣን የከፍተኛ ትምህርት ማስረጃ አሰጣጥንና የደረጃ ግምገማ ሂደትን ለማሻሻል ያስችላል የተባለውን አዲስ ረቂቅ መመሪያ ለህዝብ አስተያየት ይፋ አድርጓል። ባለስልጣኑ የትምህርት ማስረጃ ማረጋገጫና የአቻ ግመታ መመሪያ ቁጥር 990/2016 ላይ ማሻሻያ ለማድረግ በተዘጋጀው በዚህ ረቂቅ ላይ የትምህርት ማህበረሰቡና ባለድርሻ አካላት አስተያየት እንዲሰጡበትም ጥሪ አቅርበዋል። ባለስልጣኑ እንዳስታወቀው የማሻሻያ መመሪያ ያስፈለገው በከፍተኛ ትምህርት ተቋማት የሚሰጡ የትምህርት ማስረጃዎችን የማረጋገጥ ሂደት ፍትሃዊና ቀልጣፋ እንዲሁም ግልጽ ለማድረግ ነው። በተለይም በደረጃ ግምገማና በማስረጃ ማረጋገጫ ሂደት ላይ የሚሳተፉ ክፍተቶችን ለመሙላት ታልሞም የተዘጋጀ ነው። ለዲግሪ ትምህርት ከመግባታቸው በፊት የሙያ ማረጋገጫ ወይም ሲኦሲ ፈተና ሳይፈተኑ ዲግሪ የተማሩና የተመረቁ እንዲሁም የሙያ ብቃት ማረጋገጫ ሲኦሲ ወሰዱ ለዲግሪ ትምህርት ከተመዘገቡ በኋላ የሆኑ ተማሪዎችን ያጠቃልላል። ለመጀመሪያ ዲግሪ ትምህርት
የትምህርት ማስረጃ ለማረጋገጥ በባለስልጣን መስሪያ ቤቱ ወይም በፌደራል ወይም በክልል ቴክኒክና ሙያ ትምህርትና ስልጠና ተቋም የተረጋገጠ ኦሪጂናል ስልጠና ማስረጃ ወይም ዲፕሎማና ትራንስክሪፕት ያላቸው ነገር ግን የደረጃ 4 የብቃት ማዕቀፍ ወይም ሲኦሲ የሌላቸው በመጀመሪያ ዲግሪ ተመርቀው ተመረው የወጡ ተመራቂዎች የትምህርት ማስረጃቸውን ሊረጋገጥላቸው የመጀመሪያ ሁለተኛና ሶስተኛ ዲግሪ ከ2010 እስከ 15 የያዙ ተማሪዎች ሚኒስትሩ በሚያዘጋጀው በትምህርት ደረጃ የሚሰጥ ፈተና ላይ ተቀምጠው ማለፍ ይኖርባቸዋል። ከ2015 ጀምሮ የተመረቁ ተማሪዎች የትምህርት ማስረጃቸውን የሚያረጋግጠው የመውጫ ፈተና ወይም ኤግዚት ኤግዛም ወስዶ ያለፉ መሆኑ ሲረጋገጥ ብቻ ነው። የመመሪያ ተሻሽሎ በስራ ላይ ከዋለበት ጊዜ አንስቶ ማንኛውም የከፍተኛ ትምህርት ተቋም ተማሪዎችን ተቀብሎ ማስተማር ያለበት ትምህርት ሚኒስቴር ወይም ደግሞ ማንኛውም የሚያወጣውን አካል የሚያግባውን ፈተና መስፈርት ብቻ ተከትሎ ነው። በመመሪያው ትርጓሜ መሰረት በያዙ የትምህርት ደረጃ ፈተና መስጠት ማለትም የደረጃ 4 የብቃት ማረጋገጫ ሳይኖረው በመጀመሪያ ዲግሪ፣ ሁለተኛ ዲግሪ ወይም ደግሞ ሶስተኛ ዲግሪ ይዘው የትምህርት ማስረጃቸውን ለማረጋገጥ አሁን የደረሱበት ወይም ደግሞ የያዙት ዲግሪ መሰረት ተደርጎ የሚሰጥ ፈተና ሆኖ ፈተናውን ሲያልፍ የትምህርት ማስረጃውን ለማረጋገጥ ይሆናል ብለዋል። ባለስልጣናቱ ይህ ረቂቅ መመሪያ ከመጽደቁ በፊት በይፋ ለውይይትም አቅርቦታል። በዚህም መሰረት በረቂቁ ላይ አስተያየት ለመስጠት ከሰኔ 29 እስከ ሐምሌ 13 ድረስ ይሆናል ብለዋል። አስተያየት ለመስጠትም ባለስልጣኑ ባዘጋጀው ሊንክ ወይም ደግሞ በኢሜል አድራሻ አስተያየት መስጠት ይቻላልም ሲል ተናግሯል። የቮይስ ኦፍ ኢትዮጵያ ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ ዘገባችን እናልፋለን። ዶናልድ ትራምፕ የተኩስ አቁም ስምምነቱን መቋረጡን ቢያውጁም አሜሪካና ኢራን ድርድሩን እንደሚቀጥሉ ገለጹ። ፕሬዝዳንት ትራምፕ ባለፈው አርብ ትሩዝ ሶሻል በተሰኘ ማህበራዊ ገጻቸው ላይ ባሰፈሩት መግለጫ የኢራን እስላማዊ ሪፐብሊክ ንግግሩን እንድንቀጥል ጠይቀናለች፣ እኛም በዚህ ተስማምተናል፣ ነገር ግን ዩናይትድ ስቴትስ የተኩስ አቁም ስምምነቱን መቋረጡን በግልጽ አስታውቃለች ብለዋል። ይህ የፕሬዝዳንቱ አስተያየት የወጣው በዚህ ሳምንት በአሜሪካና በኢራን መካከል የተደረገው ወታደራዊ ጥቃትን ተከትሎ ነው። የቅርብ ጊዜ ሁለቱ ሀገራት ውጥረት ያገረሸው በባህረ ሰላጤው በንግድ መርከቦች ላይ የተሰነዘረውን ጥቃት ተከትሎ አሜሪካ በኢራን ኢላማዎች ላይ የአየር ጥቃት በመሰንዘሯ ሲሆን ቴህራን በጎረቤት የባህረ ሰላጤው ሀገራት ላይ የሚገኙ የአሜሪካ ወታደራዊ ተቋማት ላይም ጥቃት በመሰንዘር የአጸፋ ምላሽ ሰጥታለች። በዚህም ትራምፕ የተኩስ አቁም ስምምነቱን መቋረጡን ቢያወጁም አሜሪካና ኢራን ግን ድርድሩን ዳግም እንደሚቀጥሉም ገልጸዋል። የቮይስ ኦፍ ኢትዮጵያ ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ በሌላ አዲስ ነው ተበርጅ ዳግም እስክንገናኝ ድረስ በደህና ቆዩ።